እከሌ ሞቶ አየሁ በህልሜ ስትሉ ሳይኮሎጂ በተለይ ሳይኮ አናሊሲስ የሚላችሁ ውስጥ ሳብኮንሽስ በተሰወረው አእምሮ ሰውየው እንዲሞት ትፈልጋለህ። ባለምነው ህልም መጠን ባለምነው ድሪም ባደረግነው መጠን ምን ከፍለው ዋጋ ነው። ይሄኛው ህልም ተተኝቶ የሚታይ ህልም አይደለም። ሜንታል ፒክቸር ወደፊት እንደዚህ እሆናለሁ ብላችሁ የምታስቡት እዛ ጋር እደርሳለሁ። ዛሬ ማታ ወደ ቤት ስንገባ ሁላችንም እንደ ባህላችን እናመሽና እራት እንበላና ቤት ያፈራውን ከዛ ወደ መኝታችን እንሄዳለን። መኝታችን እንወዳለን። መኝታችን ላይ እንተኛለን። እንደ ልምዳችን ነው። መጽሐፍ እያነበብን እንተኛለን። የተለያየ ነው። ልክ ሸለብ ያደርገናል እና እንቅልፍ ይወስደናል። ሸለብ ያደርገናል። የመጀመሪያዋ ምንተኛት 10 ደቂቃ ቀላል እንቅልፍ ነች። በጣም በቀላሉ ልንነቃ እንችላለን። ድምፅ ከሰማን ልንነቃ እንችላለን። ምክንያቱም በጣም አይወስደንም። የመጀመሪያዋ 10 ደቂቃ ስቴጅ 1 ትባላለች። የመጀመሪያዋ ስቴጅ ትባላለች። ከ10 ደቂቃው በኋላ ስቴጅ 2 ይቀጥላል። ስቴጅ 2 ላይ እንቅልፉ ትንሽ ጠለቅ ይላል። የልብ ምታችን ይቀንሳል። አተነፋፈሳችን ይቀንሳል። የብሬን አክቲቪቲያችን ይቀንሳል። እሱ ደግሞ ወደ 40-50 ደቂቃ ይወስዳል። ስቴጅ 2 ሁለተኛው ስቴጅ ማለት ነው። ሶስተኛው ስቴጅ ከነዚህ ከሁለቱ በኋላ የሚመጣው ሰርድ ስቴጅ ይባላል። ሰርድ ስቴጅ ዲፕ ስሊፕ የሚባለው በጣም ጥልቅ የሆነ እንቅልፍ ይወስዳል። ለነገ ፍሬሽ ሆነን እንድነሳ የሚያደርገን ይሄኛው ሶስተኛው ደረጃ እንቅልፍ ነው። ረዘም ይላል እሱ። ጥልቅ የሆነ እንቅልፍ ይወስደናል። ትንፋሻችን በጣም ይቀንሳል። ልብ ምታችን በጣም ይቀንሳል። ብሬን አክቲቪቲያችን በጣም ይቀንሳል። አሁን ስቴጅ 1 2 3 ደረሰ እና ስቴጅ 3 በጣም ኢምፖርታንት ነው። ሶስተኛው ስቴጅ ላይ ነው ቀን ያጠፋናቸው ሆርሞኖች የሚተኩት። ቀን ሰውነታችን የተጠቀመው ሆርሞኖች የሚተኩት እዚህ ዲፕ ስሊፕ ላይ ነው። የሞቱ ሴሎቻችን በሚሊዮን የሚቆጠሩ ሴሎች ሞተው ከዛ የሚተኩት እዚህ ዲፕ ስሊፕ ላይ ነው። ሶስተኛው ስቴጅ ላይ ነው። ከዛ ይቀጥልና አራተኛው ስቴጅ አለ። አራተኛው ስቴጅ የመጨረሻው ስቴጅ ነው። ሬም ስሊፕ ይባላል። ራፒድ አይ ሙቭመንት ስሊፕ ይባላል። አይናችን እንደዚህ ይላል። ውስጥ አሁን የሚያየን የለም እዛ ጋር። ከዛ ምንድነው የሚሆነው? አራተኛው ስቴጅ ላይ በመንቃትና በመተኛት መካከል የሚደረግ ትግል አለ። ሳብኮንሽስ ከመሆን ወደ ኮንሽስ ወደ መሆን ወደ መንቃት የሚደረግ ትግል አለ። በዛ ትግል መካከል ብሬናችን ኤሌክትሪሲቲ ይለቃል፣ ቻርጅ ይለቃል። ህልም የምናየው እዚህኛው ስቴጅ ላይ ነው። ያ ብሬናችን ለመንቃት ሲታገልና ኤሌክትሪክ ሲልክ ባለው ትግል ላይ ባለው እንቅስቃሴ ላይ በህክምና ወይም ህክምና የሚመሰረትበት በፊዚዮሎጂ ህልም የሚታየው እዚህ አራተኛው ስቴጅ ሬም የሚባለው ስቴጅ ላይ ነው። ስለዚህ ለፊዚዮሎጂ ህልም ምንድን ነው ብትሉ፣ ህልምማ ኤሌክትሪሲቲ ነው። ብሬን የሚያመነጨው ኤሌክትሪሲቲ ነው። በመንቃትና ባለመንቃት መካከል የሚደረግ ትግል ነው ይሏቸዋል። ይሄ ፊዚዮሎጂ ነው። ግን ደግሞ ሳይኮሎጂ ራሱ አለ። ሳይኮሎጂ የተለያዩ ናቸው። ግን በተለይ ሳይኮ አናሊሲስ የሚባለውን ሳይኮሎጂ ከወሰዳችሁ ህልም ዊሽ ፉልፊልመንት ነው። የምንፈልገውን ነገር ነው የምናየው። የምንመኘውን ነገር ነው የምናየው። እከሌ ሞቶ አየሁ በህልሜ ስትሉ ሳይኮሎጂ በተለይ ሳይኮ አናሊሲስ የሚላችሁ ውስጥ ሳብኮንሽስ በተሰወረው አእምሮ ሰውየው እንዲሞት ትፈልጋለህ ነው የሚላችሁ። ናፍቆት አለህ እንዲሞት፣ ሰውየውን ትጠለዋለህ ሳታውቀው። ስለዚህ ሲሞት ስታየው ዊሽ ፉልፊልመንት ነው ይለናል ሳይኮሎጂ፣ ሳይኮ አናሊሲስ። ይሄ ደግሞ ሳይኮሎጂ ነው። ከዛ ወደ መንፈሳዊው ልምጣ። መንፈሳዊው ላይ ህልም በሶስት ይተረጎማል። አንደኛ
ሰይጣን የሚያሳየን ህልም አለ። ሁሉ ጊዜ እንዳደነግጡ ሰው ሞቶብን ያሳየናል። ልጃችን አንድ ነገር ሆና እኛ የሆነ ነገራችን ተቆርጦ ምናምን ሰላም ለመንሳት ረፍት ለመንሳት ርኩስ መናፍስት ያሳያሉ በመንፈሳዊ ዓለም። ሁለተኛው በመንፈሳዊ ዓለም 3 አይነት ህልም ነው ያለው። ከስጋ ብዛት ከስራ ብዛት የሚታይ ህልም አለ። በድካም ዝም ብሎ ምንም ትርጉም የሌለው ህልም አለ። አንዳንድ ጊዜ እኔ ሰዎች ከውጭም ደውለው ህልም ተርጉምልኝ ይሉኛል። እስቲ ንገሪኝ ይላለሁ። አንድ በሬ ነበረ። እሺ ሮጠና ተራራ ላይ ወጣ። እሺ ተራራ ላይ ወጣና አንድ ዛፍ ነበረ። በቀንዱ ዛፉን መታው። ከዛ ዛፉ ወደቀ። ከዛ ተራራው ወደ ባህር ተቀየረ። ከዛ ከባህር ውስጥ አሳ ወጣች፣ ዘላ ወጣች እና አጠገቤ በግ ነበረች። አሳዋና በጉ ተጣሉ። ትርጉሙ ምንድን ነው ይላሉ። የኔ እናት ምንም ትርጉም የለውም። አንድ ትርጉም የለውም። ግን እኮ በሬው እኮ ተራራ ላይ ወጥቶ እኮ ዛፉን መጥቶታል እኮ። ምንም ትርጉም የለ። ስለደከመሽ ነው። በስራ ብዛት የሚታይ ድካም፣ በድካም የሚታይ ህልም አለ። ስለዚህ ሁሉንም ህልም አንቀበልም። አንዳንዱ እንደዚህ ነው። በመንፈሳዊው ከርኩሳን መናፍስት አለ። ዝም ብሎ ምንም ትርጉም የሌለው ህልም አለ። ግን ደግሞ ከእግዚአብሔር የሚታይ ህልም አለ። ሊያስተምረን ሲፈልግ ሊያስጠነቅቀን ሲፈልግ በተለያየ መንገድ ህልምን ያሳያል። ለምሳሌ ፈርዖን ህልምን አየ። 7 ወፋፍራም ላሞች ከባህር ውስጥ ወጡ። እነሱን ተከተሉና 7 ከሲታ ላሞች ወጡ። ከዛስ ከሲታዎቹ ላሞች ወፋፍራሞቹን ዋጧቸው። ይህንን አየ። ህልም የሚተረጉም ሲጠፋ እስር ቤት ያለው ዮሴፍ ህልም እንደሚተረጉም ስለታወቀ እሱ ተጠራ። ይሄ ነው የሆነው አሉ። 7 ወፋፍራም ላሞች 7 ዓመታት ናቸው። 7 ዓመት የጥጋብ ዓመት አለ፣ ምንም ችግር የሌለበት አለ 7 ዓመት። ከዛ በኋላ ግን ከሲታዎቹ ላሞች ደግሞ ማለት የረሃብ ዘመን ሌላ 7 ዓመት ይመጣል። ስለዚህ በጥጋቡ ጊዜ ሰብስብና ስቶር ውስጥ አስገባና በረሃቡ ጊዜ ትሰጣለህ አለ። ጠቢብ ሰው ብረት አለው። በላንተው ራስህ ትሆናለህ አለና የአገሪቱ መሪ አደረገው። እንደዚህ እግዚአብሔር ደግሞ የሚያሳየን ህልም አለ። ስለዚህ ህልም በፊዚዮሎጂ ኤሌክትሪሲቲ ነው፣ የብሬን አክቲቪቲ ነው። በሳይኮሎጂ በተለይ በሳይኮ አናሊሲስ ዊሽ ፉልፊልመንት ነው። በመንፈሳዊ ደግሞ ከርኩስ መንፈስ፣ ከስጋ ድካም፣ ከእግዚአብሔር ይታያል። አሁን ህልም ስታዩ በደንብ ትለያላችሁ ማለት ነው፣ ታስቡበታላችሁ። ግን ሌላ የተለየ ህልም አለ። ይሄኛው ህልም ተተኝቶ የሚታይ ህልም አይደለም። ሜንታል ፒክቸር፣ ወደፊት እንደዚህ እሆናለሁ ብላችሁ የምታስቡት እዛ ጋር እደርሳለሁ። የሚገርማችሁ ነገር ሁላችሁም ያሰባችሁት ህልም ላይ ትደርሳላችሁ። ምንም ትልቅ ቢሆን ህልሙ መሳካቱ አይቀርም። ይሆናል እዛ ጋር ደርሳለሁ፣ ያለበት ቦታ ላይ እንደርሳለን። ነገር ግን ምን ይጠይቃል መሰላችሁ? የሚከፈል ዋጋ አለ። ባለምነው ህልም መጠን፣ ባለምነው ድሪም ባደረግነው መጠን ምን ከፍለው ዋጋ አለ። በቀደም ለታ እህቶቻችን ሲያሸንፉ 10,000 ሜትር ዋንጫ ወስደው ሜዳሊያ ወስደው ሚዲያው ሲንጫጫ እኛ በደስታ ሰክረን 10 ሰዓት ላይ እኔ ተኝቼ እሷ ተነስታ በዝናብ ሮጣ በጭቃ ተራራ ለተራራ ከፍላለች። ዋጋ አለው። ተከፍሎ ነው የሚደረሰው። ስለዚህ በህልሙ ይሳካል፣ ግን ዋጋ ይከፈላል። there is a price to pay። ፕራይስ ታጋለሁ እና ህልማችን መሳካቱ አይቀርም። ዋጋውን ግን ከፍለን ህልማችንን እናሳካለን። አንድ የሚያሳስበኝን ነገር ልንገራችሁና እኔ በጣም ግሬስፉል ሰዎች እምላቸው የማከብራቸው ሰዎች ሉዝ ሲያደርጉ ሲሸነፉ ተሸንፌያለሁ፣ አንተ አሸንፈሃል፣ ኮንግራቹሌሽንስ የሚሉ ሰዎች ናቸው። በህይወታችን በሁሉም ኤሪያ እናሸንፍም። አንዳንድ የህይወታችን ኤሪያ የምንሸነፍበት አለ። ስንሸነፍ በዛ ኤሪያ ወይ በዚህ አሸንፌያለሁ፣ በዚህ ተሸንፌያለሁ፣ that's okay next time
የሚሉ ሰዎች ግሬስፉል የሚቀበሉ እኔ ልጆች አዋልጃለሁ። ጠቅላላ ሐኪም ሆናችሁ ስትሰሩ ሕፃናትም ታክማላችሁ፣ ማህፀንም ታክማላችሁ፣ አዋቂም እንደዚህ ታክማላችሁ። እና ደብረ ዘይት ልጆች በተለይ ደብረ ዘይት እና ጥቁር አንበሳ ሆስፒታል ኢንተርን ሆኜ ደብረ ዘይት ደግሞ ብዙ ልጆች አዋልጃለሁ። እኔ እውነቱን ልንገራችሁ ልጅ ሲወለድ ማየት እንደው የማህፀን ሐኪም አልሆንኩም፣ በኋላ ወደ ሌላ ሄድኩ እንጂ በስፔሻሊቲ ሌላ አደረኩ እንጂ ልጅ ሲወለድ ማየት በጣም ደስ ይለኛል። ፀጉሩ ብቅ ሲል ከዛ ግፊ 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 ተብላ ጭንቅላቱ እየወጣ ሲመጣ በጣም በጣም ወደዋለሁ። አርት ነው እሱ ራሱ፣ የእግዚአብሔር ስራ ያስገርመኛል። ምጥ ላይ ግን የሚገጥሙ ነገሮች አሉ። አንዳንዴ ልጁ በመቀመጫው ይመጣል፣ ብሪጅ ፕሬዘንቴሽን ይባላል። አንዳንዴ በግንባሩ ይመጣል እና በጣም በጥንቃቄ ሚድዋይፎች፣ የማህፀን ሐኪሞች እና የማዋላጅ ነርሶች በጥንቃቄ ነው የሚከታተሉት። እኛም እያዋለድን እያለ እንደዛ ነው የምናደርገው። ከሚፈጠሩ ኮምፕሊኬሽኖች ግን እኔ በጣም የሚያስደነግጠኝ ችግር ልጁ እየወረደ እያለ ይሄ ከእትብቱ ወደ ፕላሴንታው የሚሄደው አምቢሊካል ኮርድ የሚባለው የእትብት ገመድ ብለው ይተረጉሙታል። ማለት ከዚህ ጋር ተጣብቆ ማህፀን ላይ ፕላሴንታው አለ፣ ከሱ ጋር የሚያያይዘው አምቢሊካል ኮርድ ይባላል። ረዥም ገመድ ነው። ታውቃላችሁ አይደል? ሁላችሁም እሱ የእትብት ገመድ እና እንግዲህ ልጁን ከልጁ እትብቱ ጋር የሚያገናኘው ገመድ ማለት ነው። እየተወለደ እያለ የሚያስደነግጠው እንደሆነ ታውቃላችሁ? አንዳንድ ጊዜ ገመዱ አንገቱ ላይ ይጠመጠማል። አንገቱ ላይ እንደ ስካርፍ ይጠመጠማል። ከዛ እየመጣ ወደ ታች ሲወርድ ልጁ ወደ ታች ሲወርድ ገመዱ እየጠበቀ ነው የሚሄደው። ከዛ ያንቀዋል። የእትብት ገመዱ ልጁን ያንቀዋል። ስለዚህ ምንድን ነው የሚደረገው? እየወጣ እያለ የምትከታተሉታል። የልጁን ልብ ምት ትከታተላላችሁ። ይሄ አምኒዮቲክ ፍሉዱ ሜኮኒየም የሚባላል የሚቀላቀል ዘ ጭንቀቱ ሲገባ ልጁ አሁን እንዲህ አይነት ነገር እንዳይፈጠር የምታደርጉት ነገር አለ። ጣታችሁን ትከቱና አንገቱ ላይ የተጠመጠመ አምቢሊካል ኮርድ እንዳለ ቼክ ታደርጋላችሁ። ሁሉ ጊዜ ይሄ ቼክ መደረግ አለበት። የመጀመሪያ ስራዋ እየወረደ እያለ ጣታችሁን አስገብታችሁ አንገቱ ላይ አለ ወይ የእትብት ገመድ አለ ወይ ብላችሁ ቼክ ታደርጋላችሁ። ካለ ፈጣን እርምጃ ነው የሚወሰደው። ምን ይደረጋል? ላይ እያለ ገና ወደ ታች ሳይወርድ ከሆነ ልጁ የተጠመጠመበት ልብ ምቱ ምናምን ይታይና ወደ ሲዜሪያን ሴክሽን ወደ ሰርጀሪ ይወሰዳል። በሲዜሪያን ሴክሽን ይወጣል። እዚህ ጋር ደግሞ ታች ወርዶ ከሆነ ያለው እና አንገቱ ላይ ተጠምጥሞ ካገኘች ምንድን ነው የምታደርጊው? እዚህ ጋር ታስራለች። ክለፕ ይደረግና ሁለት ቦታ ላይ በዚህና በዚህ ታስሩትን ከሲዙትና ደም እንዳይፈስ መሃሉን ትቆርጡታላችሁ። you have to take action የግድ ነው። ያለበለዚያ ይጎዳለች። እንደዚህ ስር አድርጋችሁ ማለት በክላፕ ተደርጎ ይቆረጣል። ከዛ ልጁ በሰላም ያወርዳል። ያ ሳይደረግ ግን ዝም ብሎ በትራዲሽናል ገፊ ፑሽ ከተባለ ልጁ ይወርዳል። እየታነቀ ይሄዳል። አሁን የምፈራው አንዳንድ ነገሮቻችን ላይ ቼክ ማድረግ ያለብን ነገሮች አሉ። ጣታችንን አስገብተን አለ ወይ የተጠመጠመ ልጁ አንገት ላይ ምን አለ ብለን ቼክ ማድረግ አለብን። ያ ሲሆን ደግሞ ለምሳሌ ዞር ብለን ማየት፣ ኢግኖር አለማድረግ ማለት ዝም ብሎ ፑሽ በማድረግ ገፊ በማለት የማይስተካከል ነገር አለ ወይ ብለን መጠየቅ አለብን። በመጨረሻ ይሄን ልንገራችሁና 1912 ዓመተ ምህረት ነበር እንደ አውሮፓውያን አቆጣጠር። ቀኑ ደግሞ ኤፕሪል 10 ነበር። በዚህ ቀን ኤፕሪል 10 1912 ዓመተ ምህረት በታላቋ ብሪቴን በኢንግላንድ ሳውዝሃምፕተን የሚባል ከተማ የባህር ዳርቻ ላይ በጣም ብዙ ሰው ተሰብስቦ ነበር። ከማለዳ ጀምሮ በጣም ብዙ ሰው ተሰብስቧል እና የተሰበሰቡት ደግሞ
በዛ ዘመን እጹብ ድንቅ የተባለችውን እጅግ አስደናቂ የሆነችውን ለዛ ዘመን ሰዎች ትንግርት የተባለችውን ታይታኒክ የተባለችው መርከብ ለመጀመሪያ ጊዜ ስትንቀሳቀስ ጉዞ ስታደርግ ለማየት ነበር የተሰበሰቡት። ታይታኒክ ማለት በጣም ትልቅ፣ በጣም ጠንካራ፣ በጣም ኃይለኛ ማለት ነው። መርከቢቱ በጣም ትልቅ ነበረች፣ በጣም ጠንካራ ነበረች፣ በጣም ውብ ነበረች። እንደዚሁም በዘመኑ ከተሰሩት ከነበሩት መርከቦች ፋስተስት በፍጥነት የመጨረሻዋ ፈጣን መርከብም ደግሞ ተብላ ነበር። እንደዚሁም ታይታኒክ ሞስት ለግዠሪየስ ተብላም ነበር። የመዋኛ ገንዳ ነበራት፣ መዋኛ ገንዳ ነበራት፣ ሬስቶራንቶች ነበሯት፣ ጂምናዚየም ነበራት እና ላይብረሪዎችም ደግሞ ነበሯት። የታላቋ ብሪቴን ኩራት ፕራይድ የሆነች የተሰራች መርከብ፣ እጅግ አስደናቂ መርከብ ተብላ ነበር። the best መርከብ ተብላ ነበር። መርከቢቷን ኦን የሚያደርጋት ዋይት ስታር ላይን የሚባል ካምፓኒ ነበረ እና እንግሊዞች በጣም ኮርተው ነበር። መርከቢቷን የሚመራው ካፒቴን የ62 ዓመት ሰው ሲሆን እድሜው 62 ነው። የ40 ዓመት የውሃ ላይ ልምድ የነበረው ሰው ነበር። ከ42ቱ ዓመት ደግሞ 27 ዓመት በካፒቴንነት የሰራ ሰው ነበር። ታይታኒክ ቅጽል ስም ተሰጣት። የተሰጣት ቅጽል ስም ምንድነው? አንሲንከብል ተባለች። መስጠም የማትችል የሚል ስም ተሰጣት። የመርከቡ ካፒቴን እና ሌሎችም ሰራተኞች ጥያቄ ሲጠየቁ እቺ መርከብ የመስጠም እድል አላት ወይ ተብለው ሲጠየቁ ያሉት እንደዚህ ነበረ። እግዚአብሔር እንኳ ሊያሰጥማት አይችልም አሉ። not even God himself could sink her። እግዚአብሔር እንኳ በጣም ሲልድ ስለሆነችና ጠንካራ ስለሆነች not even God himself could sink her ብሎ ተናገሩ። ከ3 ሰዓት ከ30 እስከ 5 ሰዓት ከ30 ተሳፈሩ። በዘመኑ የነበሩ ቪአይፒዎች፣ ጋዜጠኞች፣ ባለሀብቶች፣ አርቲስቶች ነበሩ የመጀመሪያዎቹ ተጓዦች። ወደ 2224 ተጓዦች ተሳፈሩ። ግማሽ ቀን ሲሆን መርከቢቱ በታላቅ ክብር መንቀሳቀስ ጀመረች፣ መሄድ ጀመረች። ፈረንሳይ አንድ ፖርት ላይ ትንሽ መቆየት ነበረባት፣ ቆየች። አየርላንድ ትንሽ መቆየባት ነበረባት፣ ቆየች። ከ4 ቀን በኋላ ወደ ኒውዮርክ በአትላንቲክን እያቋረጠች በኃይል በምትሄድበት ሰዓት ከሌላ መርከብ የሬዲዮ ሰራተኞች 6 መልእክት አስተላለፉ። ከፊታችሁ አይስበርግ አለ የሚል ማስጠንቀቂያ ነበር የላኩት። አይስበርግ ማለት የበረዶ ግግር ማለት ነው። ጫፏ ወጥታ ትታያችኋለች። ከውስጥ ግን ተራራ የሆነ በጣም ትልቅ ግግር አለ ማለት ነው። ይሄ the tip of the iceberg የሚለው ኤክስፕሬሽን የመጣው ከዛ ነው። እና ከፊታችሁ አይስበርግ አለ፣ ታይታኒክ ፊት አይስበርግ አለ፣ ልትጋጩ ትችላላችሁ፣ ደግሞ የበረዶ ስብርባሪ እያየን ነው ብለው ከሌላ መርከብ በሬዲዮ ሲግናል መልእክት ላኩላቸው። ታይታኒክ ላይ ያሉት ግን ሬዲዮ ሰራተኞች እነዚህ ትናንሾች ናቸው፣ አይረቡም፣ በቅናት ነው እንዲህ አይነት ወሬ የሚያወሩት ብለው ዘጓቸው። ሄዳ ግን ታይታኒክ ከምሽቱ ለ6 ሰዓት 20 ጉዳይ ሲሆን ድንገት ሲመለከቱ አይስበርግ ከፊታቸው አዩ፣ የበረዶ ግግር ከፊታቸው አዩ። ካፒቴኑ ለመቀየር ሞከረ አቅጣጫ፣ የሚችለውን አደረገ። ነገር ግን በጣም ተጠግቶ ስለነበር መታት የበረዶ ግግሩ። ውሃው ወደ ኮምፓርትመንቶች ገባ። ታይታኒክ መስጠም ጀመረች፣ ለሁለት ተሰበረች። not even God himself could sink her የተባለችው የመጀመሪያ ጉዞዋ በሜይደን ቮዬጅ በሚባለው ትሄድ የነበረው ወደ ኒውዮርክ ነበረ ከሳውዝሃምፕተን። በመጀመሪያ ጉዞዋ ተሰበረች። 1500 ሰዎች ሞቱ፣ 500 የሚሆኑት ተረፉ። እነሱም ሴቶችና ሕፃናት ነበሩ። እልቂት ሆነ። እንኳን ሌላው ይቅርና
ቦዲዋን ለማግኘት የሰጠመውን ቦዲዋን ለማግኘት 70 ዓመት ፈጅቷል። በ1985 ዓመት ተገኘ። የኔ ፕሮፖዛል ምንድነው? not even God himself could sink her ቢለውን only God himself can save us ማለት አለብን።